ስለ ዲተርሚናንት የሰራውት ቪዲዮ ላይ ማይነርስ እና ኮፋክተር የሚለውን ፓርት ሚስ አድርጌያለሁ። ስለዚህ ዛሬ ምናልባት ደግሞ በዛ መልኩ ከተጠየቃችሁ እሱን እንሰራለን። ከዚህ በፊት አፕሎድ ያደረኩላችሁ 2x2 ሜትሪክስ 3x3 ሜትሪክስ ሲሰጠን እንዴት አድርገን ዲተርሚናንቱን ካልኩሌት እንደምናደርግ በዚህ መንገድ አሳይቻችኋለሁ። የኢንትራንስ ኤግዛም ጥያቄዎችንም አንድ ላይ አድርጌ ስለሰራውላችሁ ለፕራክቲስ ይመቻችኋል። ነገር ግን ያን ቪዲዮ ስሰራ ያልጠቀስኩት እዚህ ጋር ተርሚኖሎጂዎች አሉ። ማይነርስ ኮፋክተርስ የሚባለው ስላልገለጽኩላችሁ እሱን ዛሬ እናያለን። አሁን የዚህን የ2x2 ሜትሪክስ ዲተርሚናንት ብንጠየቅ የምናደርገው ይሄንን ከዚህ ጋር እናበዛለን፣ ይሄንን ከዚህ ጋር እናበዛለን። አንድ ጊዜ 5 እንልና 5 ከዛ ሲቀነስ አድርገን ሁለት ጊዜ -3 ደግሞ -6 እናደርግና ደምረን 11 ነበር የምንለው። ይሄ ዲተርሚናንት ኦፍ ኤ የምንለው ነው። ሜትሪክሶቻችን ደግሞ በስም ደረጃ ይሄ የመጀመሪያው ፈርስት ሮ ፈርስት ኮለም ነው የሚባለው። ይሄ ደግሞ ፈርስት ሮ ሰከንድ ኮለም፣ ይሄ ደግሞ ሰከንድ ሮ ፈርስት ኮለም፣ ከዛ ይሄ ደግሞ ሰከንድ ሮ ሰከንድ ኮለም ማለት ነው። አሁን የመጀመሪያውን ሮ እና የመጀመሪያውን ኮለም እንደዚህ ባጠፋው የማገኘው አንድ ቁጥር ነው አይደለ? ያ 5 ምን ይባላል? ለዚህ ለኤ11 ለሚባለው ማይነሩ ነው ይባላል ማለት ነው። ምን ማለት ነው? የፈርስት ሮ እና ፈርስት ኮለምን ክሮስ አውት ባደርግ የማገኘው ቁጥር 5 ነው እንደማለት ነው። ስለዚህ የኤ11 ስለሆነ ይሄ ማይነር 11 እንለዋለን። አሁን ደግሞ የመጀመሪያውን ሮ እና ሁለተኛውን ኮለም ደግሞ ክሮስ ብናደርግ የመጀመሪያው ሮ እና ሁለተኛውን ኮለም ደግሞ ብናጠፋ -3 እናገኛለን። ይሄ ደግሞ M12 ነው የምንለው ማለት ነው። የመጀመሪያውን ሮ እና ሁለተኛውን ኮለም ክሮስ ሳደርግ የማገኘው ቁጥር -3 ነው እንደማለት ነው። አሁን ደግሞ እንደምትገምቱት የሁለተኛውን ሮ እና የመጀመሪያውን ኮለም ደግሞ ክሮስ ብናደርግ ሁለተኛውን ሮ እና ፈርስት ኮለምን ደግሞ ክሮስ ብናደርግ የምናገኘው ቁጥር 2 ነው አይደለ ከላይ። ስለዚህ እሱ ደግሞ ለኤም2 1 እንለዋለን። ሁለተኛውን ሮ እና ሁለተኛውን ኮለም ደግሞ ክሮስ ብናደርግ ሁለተኛውን ሮ ሁለተኛውን ኮለም ደግሞ ክሮስ ብናደርግ የምናገኘው አንድ ቁጥር ነው። ስለዚህ ያ አንድ ደግሞ M22 ይባላል። ስለዚህ ማይነር ብንጠየቅ የተጠየቅነውን ቁጥር እንይዝና ያንን አጥፉ እንደማለት ነው። በቃ M22 ማለት ነው ሁለተኛውን ሮና ሁለተኛውን ኮለም ክሮስ ስታደርጉ የምታገኙት ዲተርሚናንት ማን ነው እንደማለት ነው። አሁን ደግሞ እንደዚህ 3x3 ሜትሪክስ ሲሰጠን ደግሞ በተመሳሳይ የመጀመሪያውን ሮ የመጀመሪያውን ኮለም እያደረግን እያጠፋን የሁሉንም ማይነሮች ካልኩሌት እናደርጋለን። በሜትሪክስ ኖርማሊ ስሙ ቢ ከሆነ ይሄኛው B11 B12 B13 እየተባለ ነው የሚኬደው። እኔ ግን ለምዶብኝ ሁሉ ጊዜ A11 A12 እያልኩ ስለምጽፍ በሱ ኮንፊውዝ እንዳላደርጋችሁ። ስለዚህ ይሄኛውም B ቢሆንም እኔ ግን A11 እያልኩ ነው የምጠራው። ወይም ኮንፊውዝ እንዳላደርጋችሁ B11 ለማለት ልሞክር። B11 B12 ይሄ ደግሞ B13 ይሆናል። አሁን የዚህ የመጀመሪያው ሮ B11 ያለው የዚህኛው ለዚህ ማይነሩ ማን ነው ስንባል ቶሎ ብለን የምናደርገው ለB11 ማይነራችንም የሆነው የመጀመሪያውን ሮ አጠፋለሁ፣ የመጀመሪያውን ኮለም አጠፋለሁ። ስንት ቁጥር ይቀረኛል? 4 ቁጥር። የዚህ ዲተርሚናንት መፈለግ ማለት ነው። በቃ ማይነር ማለት የዛ የተሰጠንን ሮና ኮለም ክሮስ አውት አድርጎ የቀረውን ቁጥር ይዘን ዲተርሚናንት ስንፈልግ ማለት ነው። ስለዚህ ልክ 3 2 1 3 የሚባል ተሰጥቷል። ዲተርሚናንቱ ማን ነው ተብሎ እንደተጠየቀ አድርገን ነው የምንቆጥረው። 3ን በ3 እናበዛለን 9 እንላለን። ሲቀነስ እናረግና 1ን በ2 እናበዛለን 2 ከዛ 7 ነበር የምንለው። አሁን ለማየት እንዲመቻችሁ የመጀመሪያውን ሮ የመጀመሪያውን ኮለም ስናጠፋ ያለው M11 ወይንም ማይነር 11 የምንለው ነው። ይሄን ስንት አገኘን? 7 አገኘን። እዚህ ጋር 7 አድርጌ ልጻፍላችሁ። ከዛ ፈርስት ሮን እና ሰከንድ ኮለሙን ሪሙቭ ስናደርግ የምናገኘው ደግሞ M12 ይሆናል። እዚህ እንመጣና ፈርስት ሮን እና ሰከንድ ኮለሙን ደግሞ ሪሙቭ ሳደርግ የሚቀሩኝ እነዚህ 4 ቁጥሮች ስለሆኑ ዲተርሚናንታችን 2 ጊዜ 3 6 ከዛ ሲቀነስ አድርገን አንድ ጊዜ -1 እንዳንሳሳት ቀስ አድርገን 2 ጊዜ 3 እናደርግና ሲቀነስ አድርገን -1 እና 1ን ደግሞ ስናበዛ ያለውን መቀነስ ማለት ነው። ዲተርሚናንት ስናቀናንሳቸው 6 ሲቀነስ -1 ይሆንና 6 ሲደመር 1 እንደማለት ነው 7 ይሆናል። እጃችሁ በደንብ እየተለማመደ ሲሄድ በቃ በቃላችሁ ይሄንንና ይሄንን ባጠፋ የሚቀረኝ እነዚህ 4 ቁጥር ናቸው ትሉና 2 ጊዜ 3 6 ሲቀነስ አድርገን -1 ስናደርግ 7 ይመጣል ብላችሁ ቀለል አድርጋችሁ ነው የምትሰሩት። አሁን ደግሞ የመጀመሪያውን ሮና ሶስተኛውን ኮለም ሪሙቭ ባረግ የማገኘው ቁጥር እነዚህ ይሆናሉ። ዲተርሚናንታችንን ስንፈልግ 2 ጊዜ 2 4 እናደርግና 4 ሲቀነስ አድርገን 3 ጊዜ -1 ደግሞ -3 ይመጣል። እዚህ ይሄ 7 ይሆናል። አሁን ደግሞ M21 ብንባል ምን ማለት ነው? ሁለተኛውን ሮ ይዘን የመጀመሪያውን ኮለም ሪሙቭ ብናደርግ የምናገኘው ዲተርሚናንት ማለት ነው። ሁለተኛውን ሮና ፈርስት ኮለም ሪሙቭ ሳደርግ የማገኘው ቁጥር
ይሄና እነዚህ አራቱ ስለሆኑ ዲተርሚናንታችን 0 ሲባዛ በ3 0 ይመጣና ሲቀነስ አድርገን -1 ሲባዛ በ2 ደግሞ -2 ይመጣል። ስለዚህ እዚህ ጋር -2 ስናደርግ 0 - -2 +2 ይሆናል። ስለዚህ ይሄ 2 ይሆናል። አሁን ደግሞ ሁለተኛውን ሮ ይዝና ሁለተኛውን ኮለም ሪሙቭ ሳረግ የማገኘው ለዚህኛው ይሆናል። ሁለተኛውን ሮና ሁለተኛውን ኮለም ሪሙቭ ባረግ ስንት አገኛለሁ? 1 ሲባዛ በ3 3 ይሆናል። 3 ሲቀነስ እናደርግና -1 ሲባዛ በ-1 +1 ይሆናል። ስናቀናንስ 2 እናገኛለን። አሁን ደግሞ ሁለተኛውን ሮ እንይዝና ሶስተኛውን ኮለም ሪሙቭ ስናደርግ ደግሞ የምናገኘው ማይነር 2 3 ይባላል። ስለዚህ ሁለተኛውን ሮ እንይዝና ሶስተኛውን ኮለም ሪሙቭ ሳረግ የማገኛቸው ቁጥሮች እነዚህ ናቸው። የቀሩትን ነው የምናየው። ስለዚህ ዲተርሚናንታችን 1 ጊዜ 2 ስናደርግ 2 ይሆናል። ከዛ 0 ሲባዛ -1 ደግሞ 0 ይሆናል። ስለዚህ ስንቀንሰው 2 ነው። አሁን ፈተና ላይ እንደምታዩት እያንዳንዱን ስሩ አንባልም። በቃ ተመርጦ ይሄንን ተብሎ M31 M12 ተብሎ ስፔሲፊክ ስለምንጠይቅ ብዙም አንቸገርም። አሁን እጃችንን ለማፍታታት ነው። ስለዚህ የዚህኛው ደግሞ 31 ስለሆነ የማይነር 31 ከተባለን ሶስተኛውን ሮ እንይዝና ፈርስት ኮለምን ሪሙቭ ማድረግ ነው። ሶስተኛውን ሮ አጠፋለሁ። ከዛ ፈርስት ኮለምን ሪሙቭ አረጋለሁ። የማገኛቸው ቁጥሮች እነዚህ ናቸው። ዲተርሚናንት ደግሞ ከዚህ ወደዚህ ነው የምንሄደው። ስለዚህ 0 ሲባዛ 1 ስናደርግ 0 ይሆናል። ከዛ ሲቀነስ እናደርግና -1 ሲባዛ በ3 ስናደርግ ደግሞ -3 እና ምልክት ላይ መጠንቀቅ አለብን። ስለዚህ መልሳችን 3 ይሆናል። አሁን ደግሞ M32 ስንሰራ ደግሞ ሶስተኛውን ሮ ይዘን ሁለተኛውን ኮለም ሪሙቭ ስናደርግ ማለት ነው። ሶስተኛውን ሮ እንይዛለን፣ ሁለተኛውን ደግሞ እዚህ ጋር ሪሙቭ እናደርጋለን። ይሄና ይሄ ቁጥር ይቀረናል። ስለዚህ አንድ ጊዜ 1 ስናደርግ 1 እናገኛለን። ከዛ ሲቀነስ አድርገን -1 ሲባዛ በ2 ደግሞ -2 ይሆናል። ስለዚህ እዚህ ጋር እንዳነሳሳት -2 እናደርግና ኔጌቲቭ ፖዚቲቭ ስለሚሆን 3 ይሆናል ቁጥራችን። አሁን ደግሞ መጨረሻ የቀረን 3 የሚለው ነው። ሶስተኛውን ሮ ሶስተኛውን ኮለም ሪሙቭ ማድረግ ነው። ሶስተኛውን ሮ ሶስተኛውን ኮለም ሪሙቭ ስናደርግ እነዚህ ይቀሩናል። አንድ ጊዜ 3 እናደርጋለን። ሲቀነስ አድርገን 0ን ደግሞ በ2 ስናባዛ 0 ይመጣል። ስለዚህ ቁጥራችን 3 ይሆናል። ማይነር ካልኩሌት ማድረግ በጣም ቀላል እንደሆነ አይታችሁታል። ምልክት መቀያየር የለም፣ ምልክቱ ላይ መጨናነቅ የለም። በቃ ዝም ብሎ የሰጠንን ሮና ኮለም እያጠፉ ዲተርሚናንታችንን ካልኩሌት ማድረግ ነው። ስለዚህ አሁን እዚህ ጋር የተጠየቅነው ሜትሪክስ ተሰጠንና የሆነ 3×3 ከዛ MIJ ማይነር ቢሆን ለኢንትሪያችን AIJ ለምንለው ልክ B11 A11 አድርገን እንደሰራ ነው ለዛ ኮረስፖንዲንግ ማይነሩ ይሄ ቢሆን ሴም IJ እዚህም ጋር IJያችን ማይነራችን ቢሆን which one of the following is correct ተብለናል። ማይነርን እንጨርስ ብዬ ነው በዚሁ ማስተር እንድናደርገው። ስለዚህ ሶስተኛውን ሮ ይዛችሁ ፈርስት ኮለምን ብታጠፉ ይሄ ነው የሚመጣው የተባልነው። ሶስተኛውን ሮ ሪሙቭ እናደርጋለን። ከዛ ፈርስት ኮለም የተባልነው ፈርስት ኮለም ደግሞ ማለት ይሄ ነው። ያኔ የሚኖረን ዲተርሚናንት ይሄንን በዚህ አባስተን ይሄን ከዚህ ጋር ስናቀናንስ ያለው ነው። -5ን በ4 ብናበዛ ስንት እናገኛለን? -20 እናገኛለን። ከዛ ሲቀነስ አድርገን አንድ ጊዜ 0 ነው። ስለዚህ መልሳችን -20 ነው እንጂ 20 አይደለም። ምናልባት ካልታያችሁ ይሄኛው 31 ነበረ 20 ነው የሚለው። ይሄ ደግሞ M12 የተባለው 2 ነው ወይን የተባለው M12 ስንባል የመጀመሪያውን ሮ ይዘን ሁለተኛውን ኮለም ስናጠፋ ማለት ነው። ስለዚህ ስማቸው ትንሽ እንዳያምታታ ቀስ አድርገን የመጀመሪያውን ሮ አጠፋለሁ። ከዛ ሁለተኛውን ኮለም አጠፋለሁ። ማን ይቀረኛል? እነዚህ 4 ቁጥሮች ይቀሩኛል። ስለዚህ 2 ጊዜ 5 ሳረግ 10 እናደርግና ሲቀነስ አድርገን -2 ጊዜ 4 ደግሞ -8 ይመጣል። 2 ጊዜ 5 አድርገን 10 ከዛ -2 እና 4ን ስናበዛ -8 18 ነው እንጂ 2 መሆን የለበትም ብለን ይሄም ስህተት ይሆናል። አሁን በማይነር እና በኮፋክተር መካከል ያለው ልዩነት የፖዚቲቭ እና የኔጌቲቭ እንጂ የቁጥር ልዩነት ስለሌለ እዚህ ጋር ከጎን አድርጌ እንደዚህ ላድርግላችሁና ይሄኛው M11 የሚለው ፋንታ ኮፋክተር ሲሆን C11 ነው የምንለው። ከዛ C12 C13 ከዛ C21 C22 C23 ከዛ C31 C32 C3 ይሆናል ማለት ነው። አሁን ይሄኛው ኮፋክተር እንለዋለን፣ ይሄን ማይነር እንለዋለን። በማይነር እና በኮፋክተር መካከል ያለው ልዩነት ምንድነው ካላችሁ አሁን እዚህ ጋር 1 ስትሉ ቁጥራችሁ 1 እና 1 ሲደምሩ 2 ነው አይደለ? ስለዚህ ኢቭን የሆነ ቦታ ላይ ልክ ድምራቸው ኢቭን የሆነበት ይሄ 2 ነው፣ ይሄ 4 ነው ስንደምረው። ይሄ ግን ኦድ ነው። ይሄኛው ኢቭን ነው፣ ይሄ ኦድ ነው፣
ይሄ ኢቭን ነው፣ ይሄ ኦድ ነው፣ ይሄ ኢቭን ነው አይደለ? ኢቭን የሆነው ላይ ምልክት ሳትቀይሩ ማስቀመጥ፣ ኦድ የሆነው ላይ ደግሞ በኔጌቲቭ አንድ አባዝተን ስናስቀምጥ ያለው ያ ኮፋክተር ይባላል። ስለዚህ አሁን ስንሰራ ቀላል እንደሆነ ታይታላችሁ። አሁን እዚህ ጋር C11 ስንል ኮምቢኔሽናችን ኢቭን ነው አይደለ? አንድና አንድ ሁለት ስለሆነ 7 አይቀየርም ማለት ነው። በቃ 7 እንዳለ 7 ይሆናል። እዚህ ጋር ግን 1 2 ስንል ኮምቢኔሽናችን ኦድ ነው አይደለ? ያኔ 7 የነበረው ፋንታ ይሄ የማይነራችን 7 ኔጌቲቭ 7 ይሆናል ማለት ነው። በቃ ልክ በኔጌቲቭ ስናበዛው ብቻ ነው ኮፋክተር የምንለው እንጂ ከማይነር ጋር አንድ አይነት ነው። ከዛ እዚህ ጋር ደግሞ M13 የሚለው ድምራችን ኮምቢኔሽኑ ስንት ነው? 4 ነው አይደለ? ኢቭን ነው። ኢቭን የሆነበት ቦታ ላይ አይቀየርም። ስለዚህ ይሄ 7 ይሆናል። እዚህ ጋር 2 እና 1 3 ነው፣ ኦድ ነምበር ነው። ስለዚህ ይሄ 2 ሳይሆን የሚሆነው ኔጌቲቭ 2 ነው የሚሆነው። ከዛ ደግሞ 2 ደግሞ ስንል 4 ነው አይደለ? ኮምቢኔሽናችን። ስለዚህ ኢቭን ነው። ኢቭን ከሆነ ደግሞ ቁጥሩ አይቀየርም፣ 2 ይሆናል። እዚህ ጋር ግን ኮምቢኔሽናችን ኦድ ነምበር ነው። ስለዚህ ይሄ 2 ሳይሆን ለኮፋክተራችን ኔጌቲቭ 2 ነው የሚሆነው። እዚህ ስንመጣ ደግሞ 3 እና 1 4 ነው። ስለዚህ የሚገኝበት በኢቭን ኮምቢኔሽን ስለሆነ እንደነበረ 3 ይሆናል። ይሄ ደግሞ 5 ስለሆነ ኮምቢኔሽናችን 3 የነበረው ኔጌቲቭ 3 ይሆናል። በቃ ኦድ የሆነበት ቦታ በምልክት መቀየር ነው፣ ኔጌቲቭ 3። ከዛ 3 ደግሞ 6 ስለሆነ ኢቭን ነምበር ነው። ይሄ 3 አይቀየርም ማለት ነው። ስለዚህ ኮፋክተር እና ማይነር ኦልሞስት አንድ አይነት ናቸው በቫልዩ ደረጃ። አሁን ይሄን ሁሉ የምንሰራው በኋላ ላይ የአንድን ሜትሪክስ ኢንቨርሱን የዚህ ሬሲፕሮካል ኢንቨርሱ ምንድነው ስንባል ኢንቨርሱን ካልኩሌት ለማድረግ እንዲረዳን ነውና እነዚህ ቴክኒኮች ስለሆኑ ምናልባት ምን እንደሆነ እንኳን ባይገባችሁ ለአሁን የምትጠቀሙበት ናቸው በኮሌጅ ሌቭል ወደፊቱና አሁን ዝም ብላችሁ እንዴት እንደሚሰራ ብቻ ፕራክቲስ ማድረግ ነው። አሁን እዚህ ጋር የተጠየቅነው ኮፋክተር ነው የተባልነው። ሲአይጄ የተባለው ኮፋክተር ቢሆን አይጄ የሚባል ሎኬሽን ላይ ልክ እዚህ ጋር 1 1 1 2 እያደረግን እንደምናስቀምጠው ሴም ሎኬሽን ላይ እዚህ ጋር ሲአይጄያችን ኮፋክተራችን ማን ነው የሚሆነው? 3 2 ከተባልን ሶስተኛ ሮ ሰከንድ ኮለም እንደማለት ነው። ቁጥሮቹ እንዳያምታታን ይሄኛው 3 ነው፣ ይሄ ኔጌቲቭ 5 ነው፣ ይሄ ኔጌቲቭ 2 ነው፣ ይሄ ኔጌቲቭ 4 ነው። ሶሪ ይሄን ቀዩን ክሮስ ማድረግ ስላልቻልኩኝ ነው። 3 2 ስለሆነ ሶስተኛውን ሮ እንይዛለን። ሶስተኛው ሮ ይሄ ነው። ይሄ እንደዚህ ሶስተኛውን ሮ እና ሁለተኛውን ኮለም ብናጠፋ እንደማለት ነው። ይሄን ሁለተኛውን ኮለም እንደዚህ ሪሙቭ ብናደርግ የሚቀሩን ቁጥሮች 3 2 እና 1 እና 4 ናቸው። ስለዚህ ዲተርሚናንታችንን ካልኩሌት ስናደርግ 3ን በ4 እናባዛለን። 3 ጊዜ 4 12 ሲቀነስ አድርገን 1ን በ2 እናባዛለን፣ 2 እናገኛለን። ስናቀናንስ 10 አይደል? አሁን ይሄ ማይነር ነው የሚባለው። ምንም ምልክት ሳንቀያየር ያለው ማይነር ነው የሚባለው። M32 ብንባል በቃ 10 ነበረ። ነገር ግን የተባልነው ኮፋክተር 32 ነው። ኮፋክተር 32 ማለት ደግሞ ኮምቢኔሽኑን ማወቅ አለብን። ፖዚቲቭ ነው ኔጌቲቭ ነው የሚለውን ለማወቅ ይሄንን 3 እና 2ን ስንደምር ስንት እናገኛለን? 5 3 ማለት እዚህ አካባቢ ማለት ነው። ይሄ ደግሞ ምልክቱ ይቀየራል አይደል? ከቅድሙ ምልክቱን ቀይረነዋል። ስለዚህ በተመሳሳይ መልኩ የዚህኛው 10 ሳይሆን ኔጌቲቭ 10 ነው የሚለው ይሄ ትክክል ነው ማለት ነው። ስለዚህ ይሄኛው ትክክል ነው። C21 ደግሞ የተባልነው ሁለተኛው ሮ ፈርስት ኮለምን ሪሙቭ ብናደርግ ያለው ፋክተር እንደማለት ነው። ስለዚህ ሁለተኛው ሮ ነው። ሁሌ ከሮ ነው የምንነሳው እንዳነሳሳት። ሁለተኛው ሮ እንነሳና እዚህ ጋር ሁለተኛውን ሮ ሪሙቭ አድርገን ፈርስት ኮለም ነው። ፈርስት ኮለም ማለት ደግሞ ይሄ ነው። እንደዚህ እናደርግና ይሄንን ደግሞ ሪሙቭ ብናደርግ የሚቀረን ቁጥር ኔጌቲቭ 5 1 ኔጌቲቭ 4 እና 5 ናቸው። ስለዚህ እነዚህ አራቱን ይዘን ዲተርሚናንት ካልኩሌት ማድረግ ነው። ኔጌቲቭ 5ን በ5 ብናበዛ ኔጌቲቭ 25 እናገኛለን። ሲቀነስ አድርገን 1 ሲባዛ ኔጌቲቭ 4 ደግሞ ኔጌቲቭ 4 ይመጣል። ከዛ ይሄን ስናቀናንስ ስንት እናገኛለን? ኔጌቲቭ 25 ሲደመር 4 አድርገን ኔጌቲቭ 21 ነው። አሁን ጥድፍ ያለ ሰው ኔጌቲቭ 21 መልስ ሊመስል ይችላል አይደለ? አሁን ግን የሰራ ነው ኮፋክተር ሳይሆን ማይነር ነው። በቃ ዝም ብለን ዲተርሚናንቱን ብቻ ካልኩሌት ስናደርግ ያገኘነው ማይነር ነው። እኛ የተጠየቅነው ግን ኮፋክተር ስለሆነ ኮፋክተር ሲሆን ኮምቢኔሽኑን ማየት አለብን። እዚህ ጋር የተሰጠን ቁጥር ኮምቢኔሽን ኦድ ነው ወይስ ኢቭን እንላለን። ይሄ እንደምታዩት ኦድ ነው አይደለ? ስለዚህ C21 ማለት እዚህ ጋር ነው። ምልክታችን ከ2 ወደ ኔጌቲቭ 2 እንደተቀየረው አሁንም ይሄ ኔጌቲቭ 21 የነበረው ፋንታ ፖዚቲቭ 21 ነው የሚሆነው። በኔጌቲቭ 1 ስለምናበዛው መልሳችን የሚሆነው 21 ነው እንጂ ኔጌቲቭ 21 አይደለም። ስለዚህ እንዳንምታታ እኛ ቀስ አድርገን ማድረግ ያለብን ኮፋክተር ነው የተጠየቁት ወይስ ማይነር እንላለን። ማይነር ከተጠየቁኝ በቃ እዛ የተባልኩትን 3 ከተባልኩኝ 3ን ማጥፋት ነው። በተረፈ ስለ ምልክት አልጨናነቅም። በቃ ዝም ብሎ ዲተርሚናንት ካልኩሌት ማድረግ ነው። ኮፋክተር ከተባለን ግን ብዙ ጊዜ የሚሰጣችሁ ይሄ ኮምቢኔሽናችሁ ኦድ የሆነ ነው። ያ ማለት በኔጌቲቭ ማባዛት ትረሳላችሁ አትረሱም ወይ ተብሎ ስለሆነ ቀስ አድርጋችሁ ነው እዚህ ጋር መስራት።